አልበቃ ብላት ደሞ ቀን ታቃዣለች አይደል? ቃዣውዴ በርግጥ ትንሽ ሞቅ ብሎኝ ስለነበር ያልከውን በደንብ አልሰማሁም። ግን የዛችን ልጅ ስም ስጠራ ነበር። የማንን ስሟን መጥራት አልፈልግም። የማንን ስም ነው መጥራት የማትፈልጊው? የስም አይጠሪዋን ነው። አይገርምም? እኔ እኮ ግርም እኮ ነው የምትለኝ። ሰው እንዴት እኔን የመሰለች ሴት አስቀምጦ ይዲ ማታ ደግሞ የት ነው ተንዘባዝበሽ የመጣሽው? ገና ሰዎቹ ከመምጣታቸው እንደዛ ጨርቆነሽ ትገቢያለሽ እንዴ? እና እያሰብክ ያለው ሐሳብ አይደለምና መጠጥ ጥይት አያስጠጣም። ቆይ ግን ለምንድን ነው ቤቱን በእናቴ ስም ማድረግ ይሄን ያህል ክንክን ያደረገሽ? ቆይ ባንተ ስም ቢሆን ምን ችግር አለው? ቤቱ እሷ ነው። ይሄኔ አንዴ ቤቱን በስሜ ያዝሩልኝ እንጂ ያቺን መንቃራ ከቤቴ መንቅሬ ነው ማስወጣት እያሉ ይሄኔ ያሴሩ ይሆናል። ይልቅ ይሄ ምስክር የሚባል ሰውዬ እዚህ ቤት ድርሽ እንዳይል ካላደረግሽ በሐሳብሽ አልስማማም። ፍርቱና ስትቀመጥ አይደል? ቀደም እኮ ስሟን መጥራት አልፈልግም ብለሽ ነበር። እየቀለድኩ አይደለም ሰውዬ። ሁለቱም ከዚህ ግቢ መውጣት አለባቸው። ይሄ አንደኛው ነው። ሁለተኛው ደግሞ በደንብ ስማኝ። ታገባኛለህ። ገባ? አሁን ምን አርጌሽ ነው? አስገብተኝ። ታውቃለህ አይደል? ያደረክልኝ ቀለበት ራሱ እኮ የፌክ ነው። ቆይ ግን ታዲያ ምን ያህል ቦድ ነው እንደዚህ መስዋዕትነት የከፈልኩልህ? አሁንስ ሁሉም ነገር ስልችት ነው ያለኝ። አንቺ ነሽ የሰለቸሽኝ አትለኝም? ለነገሩ ምን ታረክ? እንደ ጋር እየተጎተትኩልህ የመጣሁት እኔ ነኝ። ተጫወትብኝ እንጂ። በቃ ማዘርዬ እኔ ትንሽ ቆይቼ ስራ እወጣለሁ። እናንተ ተጫወቱ በደንብ ቡና አፍሉ ዘና በሉ። እሺ። የእውነት ምስክር በጣም ነው የምናመሰግነው። የሰራህልን ቁርስ በጣም ነው የሚጣፍጠው። ሴት ራሱ እንደዚህ ምሰራው አይመስለኝም። እሺ በጣም እንጂ ቆንጆ ምግብ ነው የሰራክልን። እንዲህ ነው እንጂ አሟልቶ ሲሰጥ። ማዘር ሲመስለኝ መኝታ የተመቸውት አይመስለኝ። እባክዎትን እሺ በሉኝና ወደ ቤቶት ይመለሱ። እሱን ማደርገው ቤቴን በስሜ ሲያዞርልኝ ነው። ምስክር እውነቱን ነው። ምንም በሱ ስም ቢሆን እኮ ቤቱ ያንቺም ጭምር ነው። ማዘር እኔም ይሄንን ቤት ለፍርቱና ትቼ ሌላ ቤት ለመከራየት ወስኛለሁ። ባይሆን ፍርቱናን በቤት ክራይ በአንዳንድ ነገሮች አግዛታለሁ። ችግር የለውም። እኔም እኮ ወጥቼ መስራት እችላለሁ። እና ጥለሽኝ ከዚህ ልትሄጂ ነው? አረ በፍጹም። ምስክር የአንድ ወሩን የቤት ክራይ ይከፍልልኛል። ከዛ እኔም ወጥቼ እየሰራው መጣለሁ። እዚህ ከጎንሽ መሆን ነው የምፈልገው። የእውነቴን ነው ታለም። ወላጅ እናቴ እንኳን እንዳንቺ መተሆነልኝ አይመስለኝም። ከፍዬ ማልጨርሰው ውለት አለብኝ። ማዘር እርሶ ለሁሉም ትልቅ እናት ኖት። ምን ዋጋ አለው? ምን ዋጋ አለው? ለወለድኩት ልጅ ግን እናት መሆን አቃተኝ። እርሶ ሳይሆን እሱ ነው ልጅ መሆን ያቃተው። አይ ትላንትና ማታ ደግሞ ምን እንደጠጣች አላውቅም። አራምባና ቆቦ እየረገጠች ነው ወደ ቤት የገባችው። በልጄ ህይወት ቀለደችበት። ለማንኛውም ለጥንቃቄ ያክል ቤቱን በስሞት ማዘሮት በጣም ትልቅ ነገር ነው። ምስክር እውነቱን ነው። ልጅቷ ምንም የምትታመን ሰው አይደለችም። መጠንቀቁ አይከፋም። ማዘር ወደ ቤቶት ተመለሱ። ፍርቱናም እዚሁ አጠገቦት ናት። ያው እኔም ለደላለው ዛሬው ነው ነገሬው ሌላ ቆንጆ ቤት እከራያለሁ እና ደግሞ ሙሉ ቃይንም እኮ አላመጣውም። ያው ከማመላለስ ብዬ እዛው ሲስተር ጋር ነው ትቼ የመጣሁት። ቤቱን በስሜ ያደርግልኛል። በግድም ሆነ በውድ በስሜ ያደርግልኛል። ከዛ በኋላ ማደርገውን እኔ ነኝ የማውቀው። ሁለቱን ጎል ካላስገባኋቸው እኔ ዘርፌ አይደለሁም። ግን የሚያደርግ ይመስልሻል? ወዶ ነው ያደርገዋል። እኔን እናቱን ማጣት ካልፈለገ ያደርገዋል።
እታለም አሁን እኮ እሱ በእሷ ነው እየተመራ ያለው እኮ። በስሜ ካደረገልኝ በኋላ እኔ ደግሞ ምን እንደማደርግ አሳይሻለሁ። ምንድነው በሀሳብ ሁሌ ጭንቀት? ምንድነው ወደድንም ጠላመት አይቀርም ሞት። እስኪ ሰዎች እንጫወት። ሰው ወደድም ጠላ ሲቀርብበት ሞት የሚሉት ዕዳ ላይቀርለት የእኛን ጋ ጠባ መሳቀቅ ስንት ዓመት ሊያኖረን ሀሳብ ጭቅ። አንቺ ቆይ ምን እያደረግሽ ነው? ይሄ ቤት የኔ መሆኑን አላውቅም እያልሽኝ ነው? ደግሞ ምን ማለት ነው ይሄ? ቆይ ይሄ ቤት ያንቺ ካልሆነ ለማን ሊሆን ነው? እውነቴን ነው ቤሪዬ፣ ለትዳሯ ነጭ ላብ ያላባት እንደው ለትዳሯ ምጥር ሴት በህይወት ዘመኔ እንዳንቺ አላየሁም። አሁንስ በጣም አሽቃበጥሽ። አሽቃበጥሽ በጣም። እንጃ አሽቃበጥኩ እንዴ? እልሽ አሁኑኑ ውጭልኝ እሺ። እነሱ ያዋጡሽ እንደሆነ እናያለን። ወደዛ ትንሽልኝ እዚህ ያንቺን ይቅርታ ምናምን አልፈልግም። እዚህ ከውጭ ድንጋይ ይዘሽ መጥተሽ ይቅርታ ምናምን የምትትይኝ አልፈልግም እሺ፣ በጭራሽ። እንዴ እሺ ቤሪዬ፣ እንደው እባክሽ በምትወጂው ነገር ልለምንሽ ማሪኝ፣ ወይ ደግሞ በቃ እንዲወጣልሽ በዚህ ሞሉያ ወገብ አገዳይን ጭፍጭፍ አድርጊኛሽ። እሺ ይሄንን ማድረግ ካልፈለኩስ? እሺ ቆይ እኔ ምን ላድርግ? እግርሽ ስር ልውደቅ እምቢ አልሽኝ፣ በዚህ ቀጥቅጭኝ እምቢ አልሽኝ። እሺ ታዲያ እኔ ምን ላድርግ? ጠባለች ቀልዱን ተይ በእናትሽ። እውነትሽ ነው ቤሪዬ፣ ይቅር አልሽኝ። የእውነት ቤሪዬ ቃሌ ነው። እንደው ከዚህ በኋላ አንቺ ፊት ነስተሽ ብታባሪኝ እንኳን የጠላቶቼን ፓርቲ የአንቺን ጠላቶች ፓርቲ ሄጄ አልቀላቀልም። ቆይ እስካሁን የት ነበርሽ? ውይ ቤሪዬ፣ አንቺማ ባትኖሪ እኮ ጎዳና ወድቄ ነበር። አንቺ እህቴ እያለሽ ጎዳና መውደቅ አለብኝ? እልሽ ጠቡዬ፣ ድሮም እኮ እኔ የምፈልግሽ ሙያ ኖሮሽ ሳይሆን የቤት ሰራተኛ ወዝ ኖሮሽ ሳይሆን ወሬ እንዳቀብልሽ ነበር። እሺ አሁን ታዲያ ወሬ ከማን ልታቀብኝ ነው? ከታዲ። እልሽ ተመልሰሽ እዚች ቤት ድርሽ እንዳትይሽ። ደግሞ ምንም ነገር ሳይኖርሽ ላንቺ የወር ደሞዝ ልከፍል ነው እንዴ? ቤሪ ከፈለግሽ ደሞዝም አትክፈኝ። እኔ የምትሰጪኝ ንጹህ ፍቅርሽ ይበቃኛል። ውይ ፍቅርሽ አይምጣብኝ። እንዴ ቆይ አንቺ ነገሮች በተቃራኒ ነው እንደምታዩ? ቆይ እኔ ከመቼ ጀምሮ ነው ለአንቺ ፍቅር ሰጥቼሽ የማውቀው? ይኸውልሽ የማይረባ ነገር እያስወራሽ ልብትኬ እንዳታስለቅቂው። ቆይ እኔ ምንሽ ጠባለች? በምን አይነት አማርኛ ብነግርሽ ነው የሚገባሽ? ተባረሻል። ጌት አውት፣ ውጪ። ወድንም ቀር መቼም አይቀርሙት። እስኪ እንጫወት ሰዎች ክፉ አንሁን። ሰው ወደደም ጠላ ምንገርበት ሞት የሚሉት ዕዳ ላይቀርለት የእኛን ጋ ጠባ መሳቀቅ ስንት ዓመት ሊያኖረን ሀሳብ ጭንቅ። ይቺችንም አሰሚ እየነገርኩሽ አልምዬ፣ እውነቴን እኮ ነው። ወይ ጉድ! እሺ በቃ እሺ፣ ቻው። ማማማማ እንዴት አደርሽልኝ? እንደ እብድ አደራችሁ? እንደ ሰው ነበር ያደርነው እኛስ። ደግሞ የሽሙጥሽን አላቆምሽም አይደል? ነይ እንዴት እንደናፈቅሽ። ጉዳዩን እንዴት አደረክ? ስሙን አዞርልሻለሁማ። እና መቼ ልታዞርልኝ ነው? ለነገሩ እኔ ነኝ ጥፋተኛ። አባትህ እንደሞተ ነበር ወዲያውኑ ቤቱን በስሜ ማዞር የነበረብኝ። ግን ያ ቤት ተመችቶሽ ነው? ቤቱ ጠባብ ነው፣ በዛ ላይ ፍራሹ የረባ አይደለም። ደግሞ አንቺና ፍርቱና መሬት ላይ ያስተኛችሁ አይደል? አረ
በዘዴ ፉርቱና የት እንዳደረች ማጣራትክ ነው። ስማ ስላልሸረፍኩኝ ነው እንጂ የድሮ አራዳ መሆኔን አትርሳሽ። አሁን አራድነት እዚህ ጋር ምን አመጣው? እሱን አተክ መሰለኝ ሰግጠህ የቀረኸው። ምን ሆነ የቀረኸው? ሰምተሃል እባክህ። ዛሬ ደግሞ ንግግሮች ሁሉ ተቀይሯል። ለማንኛውም አታስብ። መሬት ላይ ቢሆንም ጆ አብዬ ነው የተኛሁት። የእነሱ ድምጽ ራሱ ምንም አልረበሸኝም። የማን ድምጽ? የቢምቢዎቹ ልበል ጢን የሚሉት። እውነትም ግን አንተ ያችን የሰው ሩብ አካፋይ ካገኘክ በኋላ ግን ጥልፋራ ሆነሃል። እና አብረው ተኙ እያልሽኝ ነው? ምን ነው? ምን ችግር አለው እንዴ? እነሱስ የራሳቸው ጉዳይ። ለአንቺ ግን አያስቡልሽም ብዬ ነው። ድብን ያለ እንቅልፍ ወስዶኝ አንዴ ብቻ ስገላበጥ ግን ሲገላበጡ? ኧረ ራሴ ስገላበጥ ነው ያልኩት። ፉርቱና አጠገቤ ተኝታ ነበር። ስለዚህ አብረው አልተኙም ማለት ነው። ቅድም በጣም ተናደክ ነበረ። አሁን ደግሞ ፉርቱና አጠገቤ ነው የተኛችው ስልክ በጣም ደስ አለ። እኔ የምለው ስሜትህን ግን ማን እያዘዘልህ ነው? እማዬ በቃ ወደ ቤትሽ ተመለሽ። ዛሬውኑ ስሙን ታዞርልኛለህ። ሰሞኑን መሆን አይችልም? ለምን ሰሞኑን እንዲሆን ፈለክ ነው? ወይስ ያቺ የሰው ሩብ ያለችክ ነገር አለ? ምን ብላክ ነው? ወይኔ ጉድሽ ቤሪ ቤቴን በስም ያዞርልኝ አለችክ? ኧረ እሷ እንደዚህ ያላለችኝም እንዴ። ግን የሆነ ያለችክ ነገር አለ። ፊትክ ላይ ያስታውቃል። እንጋባ ነው ያለችኝ እሷማ። እኔ እኮ ጆሮዬ አንዳንዴ ይሸቅላል። ቆይ ቀለበት መንገድ ላይ ወክ እያደረግን ነበረ ነው ወይስ ቀለበት አረኩላት ነበር ያልከኝ? እሱማ ቀለበት አድርገናል፣ ግን በህጋዊ መንገድ አልተጋባንም። በህግ አምላክ እኔ ቤቴን ማንም ወንዝ አመጣሽ እንዲቀራመተኝ አልፈልግም። እሷ ወንዝ ያመጣሽ ከተባለች ፍርቱና ምን ልትባል ነው? ወንዝ ያፈራሽ ነው። ቆይ አንተ ፍርቱናን ከዛች ስልባቦት ጋር እያወዳደርካት ነው? አንድ ነገር ልንገርክ፣ አውሮፓና አፍሪካ ናቸው። እሺ ቆይ ግን ምን ብታረግሽ ነው ቤሪን እንደዚህ ጠምርሻት? ያለ አንድ ቤት ውስጥ ሁለት ምራት የለም። ፍርቱና አሁንም የኔ ምራት ናት። ለምን ከፈለገች የምስክር ሚስት አትሆንም? እሱን እንደ ልጅ ተቀብዬ ፍርቱናን የኔ ምራት አደርጋታለሁ። ቁራሌው ግራሚ ወሬ ወሬ ለቃሚ ያለው ቁራሌው የሚገርም ወሬ ያለው ቁራሌው ጠባለች። ምንድነው ብታይ የሚገርም መረቅ የሆነ ወሬ አምጥቼ። ምንድነው? ፍርቱና እኔ ጠባለች። ፍርቱና ምን የሚገርም ስራ ልትቀጠር ነው። እባክሽ ማን ታዲያ ነው የሚያስቀጥል? አይዞሽ ቤሪ ምስክር እኮ ነው ስራ የሚያስቀጥራት። ጠባለችና ባይላክሽ ሂጂ ወደ ትሰራሽ ሂጂ። ጠባለች እንደዚህ ወጣ አድርገህ ፈታ ስለምታደርገኝ በጣም ነው ደስ የሚለኝ። እኔስ ታዲያ የምፈልገው ምንድን ነው? ሁሌም ደስ እንዲልሽ እኮ ነው የምፈልገው። በዛ ላይ ቤት ውስጥ ሆነን እኮ ማውራት ሁሉ አንችልም። ታዲ በጣም ተቀይራል ባህሪው። ልክ እንደ ጠባለች በረሰብ ተደብቆ ማዳመጥ ይወዳል። ታዲያ ምን ያርግ? ቅናቱ ነው ታዲያ እንደዚህ የሚያሳብደው እንዴ? እኔ የምልሽ ሳልነግርሽ ረሳሁት። ድርጅታችን እኮ የጽዳት ሰራተኛ ይፈልጋል። ማለቴ ስራውን ካልናቅሽ ማለቴ ነው። እንዴ ትቀልዳለህ እንዴ? በጣም ነው እንጂ ደስ የሚለኝ። በዚህ ሰዓት እኮ ማማረጥበት ጊዜ ላይ አይደለም። እንደውም ወጣ ብሎ መግባቱ ራሱ ለኔ ላይምሮ ሰላም የሚሰጠኝ ይመስለኛል። በጣም አሪፍ። ስለዚህ ስራውን መጀመር ትችያለሽ ማለት? አናገርልሻለሁ። ቆይ መጥቼ ፈተና ምናምን የለው? ያው እሱን ከዋናው ጋር ትነጋገሪያለሽ። እኔ ስራዬ ማገናኘት። ግን ማለቴ ታዲ ምንም አይልም? ያው እዛው አብራችሁ ታዲ ምን አገባው? እሺ ምስክርስ ምን አላት? በእርግጥ አለም ምስክር ያንን ለስላሳ ብርቱካን የመሰለ ጉንጯን እየነካካ ጠባለች ተባረሻል። እሺ በቃ ያንን የመሰለ
ኮረኮንች ፊቷን እያጭመቀመቀ እንዴ ቆይ ምን አለበት ከፊቷ ላይ ወርደሽ ለምን ቁም ነገሩን ብታወሪ አስበሻል እንዲያውም እኮ አንቺን ለማግኘት ይረዳኛል አላት ያንን የጠነከረ እጇን እየነካካ እስኪ ማጣፈጫውን ታዩ አስበሻል አንቺ እዛ ድርጅት አለሽ ማለት እኮ ቀኑን ሙሉ ላይሽ ነው ሲል እንደገና ደግሞ እሷ በዛ በሻከረ ድምጿ አውቃ ወረቀት ጥላ ትጋርጋ እንካ ስትላ በቃ እንዴ እሱ ድርጅት ውስጥ ሊያስቀጥራት ነው ለማለት ምንድነው ይሄን ሁሉ አማርኛ ባባከን እንዴ ለማንኛውም ተቀጥረሻል አመሰግናለሁ ትዬ በቃ አሁን በጣም ብዙ ስራ አለብኝ ሻንጤ ላስቀምጥ እሺ አንድ ሀሳብ መጣልኝ በግድግዳው በኩል ቅርብ ስለሆንኩኝ ለምን ግድግዳውን በስቼ በዛ ጋር በደንብ አላዳምጥም ማለቴ አንቺ ብቻ ወሬ ለማዳመጥ ዝግጁኝ እንጂ የሚገራርም ወሬ ያነፈነፍኩ እንደ ጀርመን ውሻ እያረኩ ነው ማመጣልሽ እሺ ምንም እንዳታስቢ ዛሬ አዲስ ሰራተኛ መቀጠሯን ሰማ ማ እኔ ነው ጧት እዚህ መታ ስታጸዳ ነበር ቆይ ሁሉ ነገር ለኔ የምትነግረኝ ምንድነው ምን ይጠቅመኛል ያው ልጅቷ በጣም ቆንጂዬ ነችና ምናልባት እድሉ እንድትጠቀም በየ ነው እኔ እንዳንተ አይደለሁኝም ስላሰብክልኝ አመሰግናለሁ ግን ደግሞ ቀድሞ ሎተሪ ስለወጣልኝ አያስፈልገኝም እንደናው ላች ደህና አልክ ምስክር እንዴት ነሽ ፍርቱዬ ደህና ነኝ ውጭ የተለጠፈው ማስታወቂያ እስካሁን አልተነሳም እንዴ ተነስቷል ማን ነው አልተነሳም አለ ግን አዲስ ሰራተኛ ዛሬ ተቀጥራ ስራ ጀምራለች መጣው ዛሬማ ስራ ሳትጂ የትም አትሄጂ ከጮኛሽ መለየት ሲያቅትሽ እዚህ ድርጅት ውስጥ ለመቀጠር መጣሽ አይደለም ስራ ምናልባት ወይዬ ጠራሽኝ እንዴ ብቻ ስኒና ጀበናውን እኔ ነኝ ያቀራረብኩት እንዳትኝ ቡና ማፍላት ማልችል ነው እንደሚመስልሽ አዎ አቺም አይ ማለቴ ትቻለሽ እንዲሁም ጋሼ ባለፈው ሚስቴ የምታፈላው ቡና የወፋይን የፍየል ቂጥ ማለቴ ብቻ ቆንጆ ቡና ነው ሲሉ ነበር አራቴ ባክሽን ማሽቃበጥሽን በልክ አድርጊ ቆይ መቼ ነው ደግሞ እንደዚህ ያለው አላሉም እንዴ አይ በቃ ሌላ ሰው ሲሉ ሰምቼ ይሆናል ያሉ መሰለኝ እንዴ ወይ በቃ ራሴውን እንዴ ያልኩት እና መጠጣት ነው የምችለው አሁንስ ማን አየው እውነቴን ነው ድሮያቴ ቡና ከማፍላት መጠጣት ትልቅ ሙያ አለው ትል ነበር የቡና ስባቱ መፋጀቱ የሚል ብሂል የማቅ ቡና ፊ ባይጠጣም ባያፈላም ይሻል ነበር ትል ነበር ጠባልሽ አሁንስ ተባረሻለልሽ ትንሽ ነው ይቀረኝ ለዚህ ነው ቡና ለማፍላት በጣም እኮ ቀላል ነው መጀመሪያ ላይ ሽንኩርት ልጫለሽ ይልሽ ጠባልሽ ቡና እንዴት እንደሚፈላ እንድታሳይኝ ፈልጋለሁ ውይ ለካ አይላጥም ቆይ ማስተዋወስ አቃተኝ እኮ መጀመሪያ ምን ነበር የሚደረገው እሺ ከዛስ እንዴ አረስ ቀልድ ነው እንዴ ቆይ ስታስብ እንዴት ነው እኔ ቡና ማፍላት የማልችለው እስከ ዛሬ ፍርቱና ማን ቡና ያፈላላት የምትጠጣ መሰለሽ እንዲሁም ስትጠጣ ቆንጆ የበጋይን የሚመስል ቡና ነው ትለኝ ነበር ቆይ ቡና ለማፍላት ለምንድን ነው ሽንኩርት የሚላጠው ግን ለራስሽ ፈልገሽ ነው ወይኔ ጉድ አንቺ ቡና ማፍላታችን እንዴ አንቺ አማቼ ማለትሽ ነው ጠባለች አሳይኝ ያልኩሽ እኮ ነው አየይ አራት ልፊ እማማ ማለት እኮ ቆቅ ማለት ናቸው የሆቴል ምግብ ገና ከሽታው ነው የሚለዩት ምራቴን ቡና መጥራት ፈልጌ ነው
ምንም እንዳታስብ እሺ። ቆንጆ ኪችን ያለች ቆንጆ ቲማቲም ቁርጥ እሰራላችኋለሁ እሺ። ወሬቨር አማቼ ምሳ ሰርቼ ደግሞ ምግብ መስራት አልችልም። አንቺ ደግሞ መብላት እንጂ መስራት አልችልም። ግን በቃ ቢሆንም ምግብ ነገር ቴካዌ አድርገን ቢሆን አስደስታችኋለሁ። አሜን አሜን እትዬ አሜን። ያርመጥምጠኝ። ይሄው እናቴ ገና ልጅ እያለሁ ኪችን ውስጥ እድሜ ልክሽን ያርመጥምጥሽ ብላኝ ነው ይሄው ኪችን ለኪችን ስርመጠመጥ እየኖርኩ ያለሁት። ይሄው ከዚህ በኋላ ደግሞ ገና ብዙ የአመታት የኪችን መርመጥመጦች ይገጥሙኛል። ቆይ እሺ እኔ ምን ላደርግ ነው? አንቺ እንደሆነ ወሬ ከማመላለስ ውጪ ሌላ ምንም ስራ የለሽም። እኔና አንቺን ነው እየወቀሽ ያለሽው። ለነገሩ እኔና አይደል አንቺም እኮ መስራታችን ደግሞ እንትን መስራት እችላለሁ። አሁንም ኪችን አድርጎ ያስቀርሽ። የእናት አባቴ አምላክ ከኪችን አልወጣሽ እሺ። ወይኔ ቆይ ሰው አንድ ምግብ እንኳን መስራት ያቅተዋል? ዳቦ በሙዝ እባክሽ ጠባለች። መስራት ባትቺ እንኳን ደህና ምግብ ጥሪ እስኪ እባክሽ። ወይኔ ጉሽ ቤሪ ወይኔ አቃጠለችኝ። ግን እኮ ፍርቱና ፍርፍር እንዴት እንደሚሰራ አሳይታኛለች። እና ለኔም ተሰኘልሽ? ቅደም ተከተሉ ካልጠፋኝ ነው። ግን መጀመሪያ ሽንኩርት እንደሚገዛ አውቃለሁ። ቤት ውስጥ ምንም ሽንኩርት የለም እንዴ? ቡናው ሳለ ብለሽ ነው እንዴ? ቅድም እኮ ወደ ኪችን ስገባ ምንም ነገር እህል የለ፣ ቡና የለ፣ ከሰል የለ፣ ምንም ነገር የለም። በእርግጥ ያው የሚሰራው ሲኖር እኮ ነው። እልሽ እኔ ገንዘብ ሰጥሻለሁ። ፍርፍር ለመግዛት የሚያስፈልጉትን እያንዳንዱን ነገሮች ትገዣለሽ። እጣንም ቡናም አማቼን ማለቴ አማቼን የፈለግሽውን እልልሻለሁ እሺ። ምራትም አማትም ምችራትም አማቾችም ሁሉንም ምራት አማት በእንቅልፍ ልቤን ማረርልሻለሁ እንዴ። ዛሬ ምራቴን በደንብ ማስደሰት አለብኝ። ምስክር የተከራየው ቤት ውስጥ መቀመጥ ከፈለግሽ ትችያለሽ። እሱ ግን አልፈልገውም። እንደዛ ብለህ ከጣልከኝማ ቆየህ እኮ። እኔ ለማየ ጥሩ ስለሆንሽላት ማን ነው ማየ አንቺን ስለወደደችሽ ብዬ እንጂ ከፈለግሽ ለምን እንጦሮጦስ አትገቢም? ይልቅ ታለም የምትፈልገውን ነገር አድርገህ ወደ ቤት እንድትመለስ አድርጋት። እሷ አንቺን አይመለከትሽም። አጉል ቤተሰብ አትጫወች። አይገርምም? ስራው አልተያዘም። ድርጅታችን ውስጥ በዘመድ አይቀጠርም ሰው። እንኳን በዘመድ በዛ ሙድስ እየተቀጠረ አይደል እንዴ? በይፍርቱና እየተነሽ ኃላፊው ዛትና ብሎኛል። ምን እያረክ ነው? እኔ ግን ለኃላፊው ነው የምናገረው። ድርጅቱ የሚፈልገውን ክራይቴሪያ እስከሟላሽ ድረስ መቀጠር ትችላለች። እስከፈለከው ድረስ መሄድ ትችላለህ። ሰውዬ ግን ምን ለማድረግ እየሞከረ ነው? ኧረ ታዲዮስ አንተ ራስህ ምን እያደረክ ነው? እስኪ ተረጋጋ። አረሜ ምን አይነት ጉድ ነው ያመጣችብኝ? ወይም ምኑን ሰራሁት? ኧረ ተይኝ እስኪ አልምዬ ሙች ስልሽ፣ ኧረ ሁሉም ነገር ከባድ ነው። ወይ ጉድ! አንዴ ከእጅሽ ከወጣ ማስመለሱ ራሱ ከባድ ነው። እንደው ነጋ ጠባ እኮ እሱን መለማመጥ ሆኗል ስራዬ። ኧረ እንደው ተይኝ እስኪ አልምዬ። ደህና ዋሉ ማዘር። መልሼ እደውልልሻለሁ አልሚ። ምን በሉ? ምን ለማለት ፈልገሽ ነው? ነው ወይስ ከዚህ ቤት ከወጡ ደህና ምግብ አያገኙም ብለሽ አስበሽ ነበር? ኧረ እኔ ደህና ዋሉ ነው ያልኩት። ነው እንዴ? አንዳንዴ እኮ ጆሮ ያሽውልካል። ግን በሰላም ነው? ምኑ ማለቴ ሰላምታው? አይ ማዘር ያው አማቴ ስለሆኑ ማለቴ ምራቴ ስለሆኑ እቤት ምግብ ሰርቼ ቡና አፍልቼ ልጠራው ፈልጌ ነው ቤቴ። ምን ቤቴን ያልሽው? አይ ይቅርታ ማለቴ ቤቱት። እምቢ እንዳይሉኝ ማማ። እንደዚህ ተጨንቄ ሰርቼማ በፍጹም እምቢ እንዳይሉኝ እባክዎትን ማማ። ግን ምግቡንም ሆነ ቡናውን
መጀመሪያ የምትቀምሺው አንቺ ነሽ። እንዴ ምን ነው ማማ? ስቀልድ ነው። ለነገሩ ታዲዮስ ጋር ደውዬለት የሚስትህን ቡናና ምግብ እየበላው ነው ስለምለው አንድ ነገር እንኳን ቢፈጠር እሱ ምስክር ይሆነኛል። ቆይ ምን ይፈጠራል ብላ አስበው ነው? ምን ሆነሻል የኔ ልጅ? ትን ቢለኝስ እንጂ ሁሉም ነገር አንቺ ጋር እኮ ምቹ ነው። ታዲያ ምን ችግር አለው? እኔ ውሃ ቀብሎታለሁ። አይ የኔ ልጅ ይሄንን አታውቂም እንዴ? ሴት ልጅ ትንካላት እኮ ወንድ ልጅ ነው ውሃ የሚያቀብላት። ካለ በለዚያ ግን እዛው ፍግም ነው። አረ አይገርምም? እውነት ይሄን ነገር አላውቅም ነበር። ሲገርም። አይዞሽ አታስቢ። እንደው ለጥንቃቄ ልጄ ጋር እደውላለሁ እንጂ ቀስ እያልኩ ነው የምበላው። እሺ ግን እንዳይቆዩሽ ማዘር። በሂጂ። ሰው እንዴት እንደተፈጠረ እንደዚህ ነጭ ወረቀት ሆኖ ይቀራል? እንደው ደ አልምዬ፣ ኧረ ምን እባክሽን ተይኝ እስቲ። እንደው ልቤን እኮ ቁስል ነው እኮ የምታደርገኝ። አይ ይሁን እስኪ እንደፎከርከው አደረግከው አይደል? ምን? ኦ ስራውን ነው ተቀጠረች እኮ። በነገራችን ላይ ስራውን የምትጀምረው ነገር ግን ደግሞ በሴክሬታሪ ዲፕሎማ አላት። አታ እረ አታፍርም እኮ። ይሄኔ ጻፊ ልታረጋት ይሆናል። ኖ ያለቀ ጻፊ ነው የምትሆነው። በነገራችን ላይ ገና እንዳያት ነው ወደዳት። ጠባለች እንዴት ነኝ? ደህና ነኝ። ጠባለች እንዴት ነኝ ነው ያልኩሽ። ብታይ ቁርጥ ሜቲቱ። ማናት ደግሞ ሜቲቱ? እልሽ ደግሞ ማዘር ሲመጡ እንደዚህ አሽቃብጂና እዚህ ውስጥ ያለውን ቡና ነው ላይሽ ለሚቀዳው። አይገባም። ተቀመጡ። እሺ እንዴት ነው ማዘር? እንዴት ነው? አላማረብኝም? አላማረብሽም ከመባል ፈጣሪ አውጥቶሻል። እሺ ማዘርዬ አመሰግናለሁ። እውነቱን ነው ትይ። ያንን ቁርጥላጭ ልብስ ስትለብስ እኮ እንደው የማይታይ አካሏ እኮ ትንሽ ነው። ውይ ጠባለች። ምን ነው ሳትነግሪን ፓርቲ ቀየርሽ? ምን ላድርግ ብለው ነው ትይ? ያው እንደ ዘመኑ ልሁን ብዬ እኮ ነው። እናቴን ያገባ ሁሉ አባቴ ነው ይባል የለ? ያው እኔ ደግሞ አባቴን ብዬ ስመርጥ ምንም ስላልተሳካልኝ ሌላ ፓርቲ ቀያየርኩ። ምንም አማራጭ የለኝም። ይሁን። ፍርፍሩ ግን ትንሽ ቀጠን ያለ ይመስላል። ምን ትዬ የዘንድሮ እንጀራ እኮ እንደው ምን ውሃ ያነሳል ብለው ነው። ይሁን ማዘርዬ ቡና በስኳር ነው አይደል? ምንድን ነው? አሁን ይሄ ነገር ምንድን ነው? ይሄ ነገር ሰማያዊ ሉቃ እየጮኸ ከሱ ነው እንዲያረግሽ። እሱ እኮ የሞቃ ነው። ጭራሽ ብለሽ በኦሞ የተሰራ ምግብ ታበይኛለሽ? እስኪ ውሃ ስጭኝ። ውሃ የለም እንዴ?
ማዘር ቡናው ደግሞ ምን ሆነ? ምንድነው? ቡናው ምጣን ነው የሚለው። ወይኔ ጉዲሽ ቤሪ ሲያውስኔ አንቺ ጠባለች። የዕጣን እቃው ላይ ቡና እቃው ላይ ሲሰጠሽ አንቺ የዕጣን ስኳር እኮ ብለሽ ቀላቅለሽዋል። ዕጣን? ወይኔ ዘርፌ የማንም ገልቱ መጫወቻ አልሆነ። ቡና በጣም ፍርፍር ይላል። Thank you.